ሰላም እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥተናል። ዛሬ ደግሞ ወደ ኪችን እንገባለን። ኪችን ሄደን የሆነ ነገር እንሰራለን። ምንድነው ካላችሁ ቅቤ እናነጥራለን። እኔ ቅቤ በምን መልክ እንደማነጥር አሳያችኋለሁ፣ ወይ ደግሞ አብረን ቅቤ እናነጥራለን ማለት ነው። እስከ መጨረሻው ቪዲዮ ድረስ አብራችሁ ቆዩ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ከመኝታ ክፍላችን እንወጣና ወደ ኪችናችን እንሄዳለን። እናንተ ቪዲዮዎችን እያያችሁ ነው ወይ? ላይክ ሰብስክራይብ እያደረጋችሁ ነው ወይ? ኤኒዌይስ ወደ ኪችናችን እንገባለን እና ዛሬ ቅቤን በምን መልክ እንደማናጥር አሳያችኋለሁ። እና ቅቤን እንዳልኳችሁ ቆንጆ አድርጌ አነጥረዋለሁ። አይ ዶንት ኖ እንዴት እንደምታነጥሩ እናንተ አላውቅም። እኔ ግን በጣም በተለየ መልኩ ነው የማነጥረው። ቅቤ በጣም ሲገን ጣዕሙ ወይም ደግሞ ሽታው እኔ አልወድም። ለስለስ ያለ ነው የምወደው። ስለዛ ለስለስ ያለ ቅቤ አብረን እናነጥራለን። እስከ መጨረሻው ቪዲዮ ድረስ አብራችሁን ቆዩ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ያው ኪችን መጥተናል። ስለዚህ ወደ ቅቤው ማንጠሩ እንገባለን። እኔ በከሰል ነው የማነጥረው። እሳት እንዳይበዛበት በስቶቭ ቀስ ብሎ እንዲነጠር በከሰል ነው የማደርገው። ስለዚህ ከሰል ላይ ድስቱን ጥጄ ቅቤውን አደርግበታለሁ። ቅቤው ከዚህ በፊት የገዛሁት ነበረና ግማሹን ቀንሼ የተወሰነ አስቀርቼ ነበርና የቀረችውን ቅቤ ነው የማነጥረው። ለብቻዋ ገዝቻት አይደለም። 1 ኪሎ የምትሞላ አይመስለኝም፣ እርግጠኛ አይደለሁም። ኤኒዌይስ ግን እንዲቀልጥ እሳት ላይ ያደርገውና በደንብ ከቀለጠ በኋላ ቅመማችንን እንጨምራለን። እኔ ቅቤ ሲገን ወይም ደግሞ በጣም ይሄ የገነነ ቅቤ አልወድም። እውነት ለመናገር ያን ያክል የቅቤ ፍቅሬም ስለሆነ ያን ያክልም ስለሆነ ብዙም ስላልሆንኩኝ ብዙ ሲገን ብዙ አልወድም። ስፔሻሊ ደግሞ ገንፎ ላይ ምናምን ይሄ ከወጥ ውጪ ላይ የሚበሉ ነገሮች ሲሆን ለስለስ ካላለ በጣም ነው የሚያስጠላው፣ ለጋ ቅቤ ካልሆነ ማለት ነው። እና ቅቤ እዚህ ጋር በደንብ ቀልጦልኛል። ከዚህ በኋላ የማደርገው ነጭ ሽንኩርትና ቀይ ሽንኩርት እኔ እጠቀማለሁ። 2 አነስ አነስ ያለ ራስ ቀይ ሽንኩርትና 5 ፍሬ ነጭ ሽንኩርት ጨፍለቅ አድርጌ፣ ቀይ ሽንኩርቱን እንዳያችሁት ስላይስ አድርጌ ነው የተጠቀምኩትኝ። እንደዚሁ ለቃናውና ለጣሙ ቆንጆ ነው። እኔ እጠቀማለሁ። እንግዲህ የእናንተን አላውቅም፣ ግን ሞክሩት፣ አሪፍ ነው የሚሆነው። ጣሙ ነጭ ሽንኩርቱና ቀይ ሽንኩርቱ አብሮ እንትን ሲል የሆነ ደስ የሚል ቃና እንዲኖረው ያደርገዋልና ስለዚህ 2 ራስ አነስ ያለ ቀይ ሽንኩርትና 5 ፍሬ ጨፍለቅ አድርጌ ነጭ ሽንኩርት አደርግበታለሁ እኔ ሳነጥር ማለት ነው። ይሄ ሁልጊዜ ሳነጥር የማደርገው ነው። እንደምታዩት በዚህ መልኩ ያስገባሁትን ነጭ ሽንኩርትና ቀይ ሽንኩርት አብሮ በደንብ እንዲተከተክ አደርጋለሁ፣ በደንብ ቃናው እንዲወጣ ማለት ነው። እና እንደዚህ ከፈላልኝ በኋላ በደንብ ከዚህ በኋላ ያለውን ቅመማ ቅመሞች አስገባለሁ። እኔም ማስገባቸው ቅመማ ቅመሞች አሉ፣ እማላስገባቸውም አሁን ሌላ ሰው የሚጠቀማቸው አሉ። ግን በእኔ መንገድ ስሰራ ወይም ደግሞ ቅቤ ሳነጥር የማስገባቸውን ቅመሞችን አሳያችኋለሁ። አሁን ለጊዜው ቅቤው ትንሽ ስለሆነ የማሳያችሁን የቅቤ ማንጠሪያ ቅመም ግማሹን እጠቀመዋለሁ። ሙሉን አልጠቀመም፣ ምክንያቱም ቅቤው ትንሽ ስለሆነ። አንዳንድ የቅመም ማንጠሪያ ሲበዛ በጣም የሚያስጠላ ቃናም ይኖረዋል እና ቆንጆ ቅመም ካልሆነ ትንሽዬ ብታረጉበትና የራሳችሁን ቅመም ብታረጉበት አሪፍ ነው። ለማንኛውም ግን እዚህ ላይ ግማሹን አድርጌበታለሁ፣ ያሳየኋችሁን ግማሹን ያክል ማለት ነው። ከዛ በመቀጠል ደግሞ እኔ ለየት ያለ የምጠቀመው ነገር አብሽ ከዚህ በፊት ጥሬውን ነበር የምጠቀመው፣ ትንሽዬ ቆልቼ አመሳ አድርጌ ማለት ነው። በአሁኑ ማዘር ፈጭተሽ ሞክሪው አለችኝና በትንሿ የሻይ ማንኪያ ትንሽዬ ነው ማስገባበትና አጠገቡ ላይ ደግሞ የምታዩት ኮረሪማ አለ። ኮረሪማ ሸርከት አድርጌ የፈጨሁት ኮረሪማ ነው። ኤኒዌይስ ግን ኮረሪማ ሁሉንም አላስገባውም። እንዳልኳችሁ ቅቤው ትንሽ ስለሆነ የተወሰነውን ነው የማስገባው። ኦልሞስት በሻይ ማንኪያው 5-6 የሚሆን ያደረኩትኝ። ከዛ እንትኑ ደግሞ ምንድነው የሚባለው አብሹ ደግሞ ስለተፈጨ ይኸው እንደምታዩት እንደዚህ አድርጌበታለሁ። ሌላ ጊዜ በፍሬ ነው የማደርግበትና
በጣም ቆንጆ ነው አለችኝ። እሺ ብዬ እኔም የእናት ሙያ መቼም እኔ ከእናቴ አልበልጥም፣ ከሷ ሙያ ብዙ አመት የሰራች ናትና እሺ ብዬ የእሷን ሀሳብ ተቀብዬ ሸርከት አድርጌ ፈጭቼ ነው ያስገባውበት ማለት ነው። ይሄ ደግሞ እንደምታዩት እርጥብ ኮሰረት ነው። ኮሰረት ቤት አለኝና ቅጠሉ ጨርሼው ከዚህ በፊት ሳነጥር በደንብ ያላደገ ቅጠል ነው፣ ግን የተወሰነ ቅጠሉን ቀነጠስኩኝና እርጥብ ኮሰረት ካላችሁ በጣም ነው የሚያጣፍጠው። ደረቅ ኮሰረት ከምትጠቀሙ ይልቅ እርጥብ ኮሰረት ካላችሁና ካገኛችሁ እርጥብ ኮሰረት ቅቤ ላይ ብታደርጉ በጣም ነው የሚያጣፍጠውና እሱን አደረግኩበት። ከዛ በመቀጠል ትንሽዬ ደግሞ ደረቅ ኮሰረት ነበረኝ እንዳንሰው ብዬ እሱን ቅጠል ቅጠሉን ለይቼ ያደረግኩበት ማለት ነው። ከዛ በመቀጠል እንደምታዩት ይህንን በደንብ ማንተክተክ ነው ማለት ነው ስራዬ የሚሆነው እና ይሄኛው አረፋው እስኪያልቅ ድረስ ይንተከተክና ከዛ እናወርደዋለን ማለት ነው። እና እስከ መጨረሻው ቪዲዮ ድረስ አብራችሁን ቆዩ። ቤተሰብ ያልሆናችሁ ላይክ ሰብስክራይብ እያደረጋችሁ ፕሊዝ ቪዲዮ ማየታችሁ ካልቀረ እንደገና ደግሞ ቪዲዮን ከተጠቀማችሁበትና ከወደዳችሁት ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። በድጋሚ እስከ መጨረሻው ቪዲዮ ድረስ አብራችሁን ቆዩ። እቤታችሁም ደግሞ በዚህ መልኩ አንጥራችሁ እንደምትሞክሩት ተስፋ አደርጋለሁ። ወይም ደግሞ ያልተመቻችሁ እኔ ከጨመርኩት ያልተመቻችሁ ነገር ካለ ኮሜንት ላይ ጻፉልኝ። መጨመር ያለብኝም ደግሞ የሚያጣፍጥ ቅመም ካለ ከዚህ የበለጠ ጻፉልኝ ኮሜንት ላይ አሁንም። እና ቅቤያችን እንደምታዩት አረፋውን ጨርሶ አውርጄዋለሁ። ከለሩም እንደምታዩት ነው። በነገራችሁ ላይ መሀል ላይ ረስቻለሁ፣ ትንሽዬ እርድ አድርጌበታለሁ ለከለር። እንደዚሁ ሲሆን ከለሩ ደስ አይለኝም እኔ በበኩሌ። ስለዚህ ትንሽ እርድ አድርጌበታለሁ። ቪዲዮ ላይ ሳላስገባ ረስቼው ነው። ኤኒዌይስ ከፈለጋችሁ ማድረግ ትችላላችሁ። እርድ ካልፈለጋችሁም ችግር የለውም ባታደርጉበትም፣ ለከለር ያህል ነው እንጂ ያን ያክል የተለየ እንትን የሚያመጣው ነገር የለም። እና ከዛ በኋላ አውርጄው ትንሽ ቀዝቀዝ ብሎ እንደጠለለልኝ በማጥለያ አድርጌ ቃዬ ላይ እንደምታዩት አጠለዋለሁ ማለት ነው። በዚህ መልኩ እንደምታዩት ከለሩ በጣም ነው የሚያምረው፣ ሽታውም በጣም ያበደ ነው። እቤታችሁ ሞክሩት። ቅቤውን በዚህ መልኩ አጥልዬ ጨርሻለሁ። እንደምታዩት ቅቤው በጣም ነው የሚያምረው ከለሩ እና ደግሞ ሽታውን በጣም ቆንጆ ነው እና ሞክሩት ቤታችሁ፣ እርግጠኛ ነኝ ትወዱታላችሁ። ይሄ ቅቤ አነጣጠር የሚጠቅማችሁ በጣም የገነነ ቅቤ የማትወዱ ሰዎች ወይም ደግሞ ይሄ ፓወር ያለው ወጥ ላይ የሆነ ነገር ላይ ብቻ በጣም ፓወር ያለው ቅቤ የማትወዱ፣ ለስለስ ያለ ቅቤ የምትወዱ፣ ቅቤ ኖሮት ግን ቴስቱ ያን ያክል ያልሆነ ቅቤ የምትወዱ ሰዎች ይሄ አነጣጠር ይጠቅማችኋል፣ ተጠቀሙት። የዛሬ ቪዲዮ ይሄን ይመስል ነበረ። ከወደዳችሁት ላይክ ሰብስክራይብ ማድረጋችሁን እንዳረሱ። ቀጣይ ቪዲዮ እስክንገናኝ ባይ።